እኔም ማውቀው አህመዲን ጀበል ፍጹም ትሁት ምሁርና አንባቢ ተመራማሪ አንደበተ ርቱዕ እዩኝ የማይል ለፈጣሪው በአግባቡ የሚገዛ ሙአሚን ላመነበት ጉዳይ ወደ ኋላ የማይል ጀግና የአቋም ሰው እስር ቤት ውስጥ የነበሩ ለዋስትና ገንዘብ ያነሳቸውን ቄሶች ወይም ቀሳውስት ጭምር ገንዘብ ከፍሎ ያስፈታ የመልካምነት አርአያችን የኔ አይነት በሃይማኖት እኩልነት የምናምንና ፍቅር ያሸንፋል ብለን የተነሳን ሰዎች አስተምሮና አንጾ የገራ የምንወደውና የምናከብረው ኡስታዛችን ነው። የስም ማጥፋት ዘመቻው የቆየና በእነማን እንደሚመራ የሚታወቅ ቢሆንም ሰሞኑን ኢትዮጵያ እያካሄደች ያለውን የምክክር መድረክ አስመልክቶ በሚያነሳቸው ሐሳቦች የስም ማጥፋት ዘመቻው ተጧጡፏል። በዚህ ልክ የተዘመተበት አህመዲን ጀበል ስህተት እንዳውቅ እስኪ አንድ ልክ ያልሆነ ጽሑፍ ወይም የቪዲዮ ምስል በኮሜንት አስቀምጡና ይላል። እኔም ስለ ጀበሉ ያለኝን አቋም ላስተካክል። ሰዎች ለእምነታቸው መታዘዛቸው አክባሪ እንጂ አክራሪ አያስብላቸውም። ማሳሰቢያ፣ ያለ ማስረጃ የሚበጠረቅና ተሳዳቢን ብሎክ በተባለ ሰይፍ ከገጽ ላይ ያጠፋዋለሁ። ሚስባህ ከድር ይላል። ይህን ካልኩ በኋላ እኔ ወደ እኔ ልግባ። አህመዲን ጀበል ብዙዎች አይታችሁ ከሆነ አህመዲን ጀበል ላይ የማያወጡት ቀንድ፣ የማይቀጥሉለት ጭራ፣ የማይሰነዝሩት የስም ማጥፋት ዘመቻ የለም። አንዱን ግን አህመዲን ጀበልን በቪዲዮ አስደግፎ ይህ ሐሳቡ ትክክል አይደለም ብሎ የሚሞግት አይቻልም። ወይም ኡስታዝ አህመዲን ጀበል የጻፈውን ጽሑፍ በተገቢ መንገድ ፎቶሾፕ ሳይሰራ፣ አሁን ፎቶሾፕ የኔንም ስለሚያደርጉ ፎቶሾፕ ሳይሰራ ስክሪንሻት አድርጎ አምጥቶ የሚያሳየን ሰው የለም። ግን አህመዲን ጀበል ላይ መረባረብ አለ። ለምን የሚለውን ነገር ስናመጣ ኡስታዝ አህመዲን ጀበል እንደተጠቀሰው እኔም እንደማምንበት አንደኛ ምሁር ነው፣ ሁለተኛ አንደበተ ርቱዕ ነው። አንደበተ ርቱዕ ብቻ ሳይሆን አንደበቱ የተገራ ነው። ሶስተኛ በርካታ ሙስሊሞች እጅግ በጣም በርካታ ሳይሆን እጅግ በጣም በርካታ ሙስሊሞች የሚያከብሩት ኡስታዝ ነው። ተጽዕኖ ፈጣሪ ነው። ሐሳቡን ይዞ ወደ ምክክር ኮሚሽን ገባ። እንደውም አንድ ሐሳብ አቅርበው ነበረ ኡስታዝ አህመዲን ጀበል ከምክክር ኮሚሽኑ ላይ ከተነሳ ኢትዮጵያ የዜጎች ናት ወይስ የብሔሮችና ብሔረሰቦች የሚል ሐሳብ አንስቶ በዚህ ሐሳብ ዙሪያ የተወሰነ ነገር ጻፈና አየው። ይህ ሰው ሁልጊዜ የሚሄደው በእውቀት ነው፣ ሁልጊዜ የሚሄደው በጥበብ ነው። ምክንያቱም ኡስታዝ አህመዲን ጀበል ከተባለ ገና ካዩት ያማቸዋል። አንደኛ ኢትዮጵያ የዜጎች ናት ወይ ክርክሩ ሲል የአሜሪካ ህገ መንግስት ሲቪክ በነሱ አጠራር በአሜሪካኖች ጉግል ላይ ብንሄድ ሲቪክ የሆነ ናሽናሊዝም ሲቪክ የሆነ ነገር ነው የሚከተለው። ስለዚህ አሜሪካ የዜጎች ናት፣ የዜጎቿ ናት። በኢትዮጵያ ህገ መንግስት ደግሞ ኢትዮጵያ የብሔሮችና ብሔረሰቦች ናቸው፣ የቱ ይሁን የሚል ሐሳብ አነሳ። አሁን ይሄን ሲያነሳ ኡስታዝ አህመዲን ጀበል በእውቀት ላይ ተመስርቶ ምን እንዳለ አልተወሰነ፣ አልተደመደመ፣ ሁልጊዜ የሚነሳ ነው። የግል መብት ይሁን ወይስ የቡድን መብት፣ የዜጎች ትሁን ኢትዮጵያ ወይስ የብሔር ብሔረሰቦች። ይሄ ደግሞ ሳይንሱን ብታዩት ፌዴራሊዝም የሚከተሉ ሀገሮች ውስጥ እኔ እንደዚህ ብዬ ጉግልን ጠየቅኩ፣ ቻት ጂፒቲን ጠየቅኩ፣ በኤአይ ጠየቅኩኝ የትኛው ሞዴል ይሻላል ስል ይሄ ሞዴል ይሻላል አልልህም አለ ጉግልም ቻት ጂፒቲም ኤአይ። ስለዚህ እኔ ኦኬ እንደዚህ ማተለኝ ከሆነ አልኩኝ የዜጎች መብት ይከበር የግለሰብ መብት ይከበር ወይስ የቡድን መብት የሚል ክርክር አለ ሁልጊዜ ኢትዮጵያ ውስጥ። አንዱ የፖለቲካ ቁርቁስ፣ አንዱ የፖለቲካ ቆይ አንዴ ይሄን ቪዲዮ እንዳታሳልፉት ወዳጆቼ፣ እጅግ በጣም ጥብቅ መረጃ ነው። ከውሰር ሚዲያ ላይ ሰርቼዋለሁ። ትንሽ መረጃው ሰፋ ስለሚል ነው። በአረብ ሀገር የሚገኙ እህትና ወንድሞችን ወጥመድ ውስጥ ያስገባ እጅግ በጣም አደገኛ ወንጀል ተጀምሯል። እጅግ በጣም አደገኛ ወንጀል። ይሄንን ቪዲዮ የኢትዮጵያ መንግስትም ሆነ የህግ አካላት ይሄንን በደንብ ትኩረት እንዲሰጡትና ሁላችንም ልንታገል የሚገባ ጉዳይ ነው። የድምፅ ማስረጃዎች፣ የፎቶና የተለያዩ ሰነድ ማስረጃዎችን አካትቼ ከውሰር ሚዲያ ላይ ሰርቼላችኋለሁ። ይሄንን ቪዲዮ በቲክታክ በቴሌግራም እና በፌስቡክ የምትመለከቱ እህት ወንድሞች ነግበኔ ብላችሁ ነገ በእኛ ላይ እንዳይደርስ ብላችሁ ይሄንን መረጃ ለሌሎችም ሸር አድርጉ። በተለይም ደግሞ ታርጌት አድርጎ በአረብ ሀገር የሚገኙ ወንድምና እህቶችን እያጠመደ ጉድ እየሰራቸው ይገኛል። እዚህ ጋር ተመልከቱት ከውሰር ሚዲያ ላይ። ሁላችንም ዛሬ ነገ ሳንል ልንከላከለው የሚገባ እጅግ በጣም አደገኛ የወንጀል ሰንሰለት ነው። ሸር አድርጉት። ሼር ባረክበት እጅ እናትና አባትን ሐጅና ዑምራ ምትወስድ አላህ ያድርገው። ወላሂ
አንተ ላይም ያላሰብከው ርዝቅ አላህ ያውርድልህ። አላህ ያላሰብከው ርዝቅ አንተ ላይ አላህ ያውርድልህ። ምስኪንም ምረዳ የታመመ ምትረዳበት አላህ ያድርግህ። አፊያንም አላህ ይስጥ። አፊያ ያጣውንም ወንድሞቼና እህቶቼ አፊያችሁን አላህ ይስጣችሁ። ቁርአን አልገራም ያላችሁ አላህ ቁርአኑን ያግራላችሁ። አላህ ቁርአናችሁን ያግራላችሁ። ምላሳችሁ ላይ ቁርአንን ያብዛላችሁ። ምላሳችሁ ላይ ዚክር ያብዛላችሁ። ወንድሞቼና እህቶቼ ይሄ ቪዲዮ እናንተ ከደረሰ ለወንድሞቻችሁ አድርሱ።